ግዳችን በምክትል ከንቲባ ማዕረግ የአዲስ አበባ ከተማውና ስራ አስኪያጅ ኢንጂነር ወንድሙ ሴታ ናቸው። ኢንጂነር ወንድሙ እንኳን ደህና መጡ። እንኳን ደህና ቆያችሁ። መልካም እንግዲህ የጎርፍ አደጋ ተጋላጭነት እንደ ከተማ ያለበት ደረጃ ምን ይመስላል? በእናንተስ በኩል ምን ያህል አካባቢዎች ተለይተዋል? ጥሩ እንግዲህ እንደ አዲስ አበባ ከተማ አስተዳደር ከ5 ዓመት በፊት የአዲስ አበባ የተጋላጭነት ሁኔታን በኮተቤ ሜትሮፖሊታን ዩኒቨርሲቲ አማካኝነት ተጠንቷል። እንግዲህ ክረምት በሚመጣበት ጊዜ የአደጋ ጊዜ ተጋላጭነቱ ጎርፍ ብቻ አይደለም። ጎርፍ አስከትሏቸው የሚመጣቸው ሌሎችም ተጋላጭነት ጉዳዮች አሉ። ከነዚህ ውስጥ አንዱ የመሬት መንሸራተት ነው። ሌላኛው በእነዚህ ጎርፍ በተከሰተባቸው ቦታዎች ላይ አንዳንድ መሰረተ ልማቶች ጉዳት ሊደርስባቸው ይችላል። ለምሳሌ የመብራት መሰረተ ልማቶች ጉዳት ሊደርስባቸው ይችላል። የፍሳሽ መዋረጃ ቱቦዎች ክፍት በመሆናቸው ምክንያት እዛ አካባቢ የትራፊክ አደጋ ተጋላጭነት በዛው መጠን ይጨምራል። ውሃ በሚተኛባቸው ቦታዎችም እንደዚህ በተመሳሳይ መልኩ የትራፊክ አደጋ ተጋላጭነት ይጨምራል። ሶ ሆል የከተማውን ሪስክ ማፕ በሚደረግበት ጊዜ ከጎርፍ ጋር ተያይዞ የአደጋ ተጋላጭነቱ የሚጨምርባቸውንም ቦታዎችንም ጭምር ነው፣ ጎርፍን ብቻ አይደለም። ሶ ከዚህ አንፃር ወደ 378 አካባቢ በተለይም በዚህ ዓመት በዋነኛነት የተለየናቸው ወደ 378 አካባቢ ቦታዎች አሉ። ከነዚህ ውስጥ ደግሞ በጣም ሪስኪ ናቸው ብለን የለየናቸው ወደ 170 አካባቢ የሚጠጉ ቦታዎች አሉ። አፋጣኝ ምላሽ መስጠት መቻል አለብን፣ በዘላቂነትም ተጋላጭነታቸው መቀነስ አለብን ብለን የለየናቸው 170 ቦታዎችን ለይተን እየሰራን ያለ ነው። ይሄም ብቻ አይደለም እንግዲህ እነዚህ የማቅለያ ወይም ደግሞ የአደጋ ስጋቶችን የመቀነሻ ሚንሶችን የሚተገብሩት የተለያዩ ተቋማት ናቸው። በተለይም ከመንገድ ጋር ተያይዞ ያሉትን የአዲስ አበባ መንገዶች ባለስልጣን የሚሰራቸው፣ ከወንዝ ዳርቻ ጋር ተያይዞ ደግሞ የከተማው አረንጓዴ ውበትና ልማት ቢሮ የሚሰራቸው አሉ። ሜጋ ፕሮጀክት ኦፊስ የሚሰራቸው አሉ። በህብረተሰብ ተሳትፎ የሚሰሩ ስራዎች አሉ። እነዚህን ለይተን ባለቤትም ጭምር ሰይመንላቸው እየተሰሩ ያሉ ስራዎች አሉ። መልካም እንግዲህ ቀደም ብለው እንዳነሱልን 378 ቦታዎች አካባቢ ላይ የሪስክ አሰስመንት ሰርታችኋል። 170ዎቹ አፋጣኝ ምላሽ የሚሹ ናቸው። በአሁኑ ሰዓት ደግሞ ከተማውን ለማዘመን ማለት ነው ወደ ስማርት ሲቲነት ለመቀየር የተወሰዱ ያሉ እንደ ኮሪደር እና የወንዝ ዳርቻ ልማት ስራዎች አሉ። እነዚህ የወንዝ ዳርቻ ልማት ስራዎች የከተማዋን የጎርፍ አደጋ ተጋላጭነት ስጋት ከመቅረፍ አንጻር ያላቸው አበርክቶ ምንድነው? በተለይም ከቅድም ካነሱልን አንጻር የትራፊክ አደጋ ነው ከመከሰት አንጻር የፍሳሽ ማስወገጃ በመዘጋቱ የሚከሰቱ ነገሮች አሉ፣ ተያያዥ ጉዳዮች ማለት ነው ከጎርፍ አደጋ ጋር። እነዚህ ስጋቶች በመቀነስ ረገድ የኮሪደር ልማት የወንዝ ዳርቻው ምን አስተዋጽኦ ያበርክታል? ጥሩ የወንዝ ዳርቻው ልማት ብቻ አይደለም ኖርማሊ ጎርፍ ተጋላጭነትን እየቀነሰ ያለው አጠቃላይ የኮሪደር ልማት ስራችን ነው። እንግዲህ የኮሪደር ልማት ስራችን በምንሰራበት ጊዜ አብዛኛው የኮሪደር ልማት የምንሰራባቸው ቦታዎች ነባር አካባቢዎች ናቸው። በእነዚህ አካባቢ አስቀድሞ የተገነቡት መሰረተ ልማቶች ኖርማሊ የጎርፍ የመሸከም አቅማቸው በዛው መጠን ዝቅተኛ የነበረ መሆኑ፣ መሰረተ ልማቶቹ ያረጁ መሆናቸው፣ አንዳንዶቹም ብሎክ ተደርገው መፋሰሻ በተገቢ መጠን የሌላቸው፣ ማቋረጫ በተገቢ መጠን የሌላቸው መሆናቸው ምክንያት የኮሪደር ልማት በሰራንባቸው ቦታዎች ላይ ከ238 ኪሎ ሜትር በላይ የጎርፍ መፋሰሻ መስመር ገንብተናል። እነዚህ በጣም ትላልቅ ጎርፍ የመሸከም አቅም ያላቸው፣ በአንዳንድ ቦታዎችም በቂ ማቋረጫ የሌላቸውና በአስፋልት ላይ የሚፈስበት አይነት ሁኔታ የነበረ፣ አንዳንዶቹም የስሎፕ ችግር የነበረባቸው፣ አንዳንዶቹም በደለል የተዘጉ የነበሩ መሆናቸው ምክንያት መሰረታዊ ችግር የነበረባቸውንም ጭምር የፈታንበት የጎርፍ መፋሰሻ መስመር ሰርተናል። ከምንም ነገር በላይ ደግሞ የአደጋ ተጋላጭነትን የሚቀንሰው በወንዝ ዳርቻዎቻችን አካባቢ የነበረው ሴትልመንት ነው። እንግዲህ ከዚህ በፊት አስቀድሞ በነበረው የአዲስ አበባ አሰፋፈር ሁኔታን በምናይበት ጊዜ በወንዝ ዳርቻዎች አካባቢ የሚኖሩ ዜጎቻችን አብዛኞቹ በከፍተኛ ሁኔታ ለጎርፍ ተጋላጭ የነበሩ ናቸው። በዚህ ሂደት እንግዲህ በተለይም በሁለተኛው ዙር የኮሪደር ልማት ስራችን ከ43 ኪሎ ሜትር በላይ የሚጠጋ የወንዝ ዳርቻ ልማት ስራ እየሰራን ያለ ነው። ይህም ከቨር የሚያደርገውን ኤሪያ በምናይበት ጊዜ ከ1250 ሄክታር በላይ ነው። እነዚህ 1250 ሄክታር የምንላቸው ቦታዎች በአብዛኞቹ ባዶ ቦታዎች ያልነበሩ ናቸው። በጣም ሰው ተጠጋግቶ ተፋፍጎ የሚኖርባቸው፣ በቂ የጎርፍ ማሰሻ ያልነበረባቸው፣ የኤሌክትሪክ መሰረተ ልማቶች ተጠላልፈው የነበሩበት፣ በጎርፍ ምክንያት በተለይም የኤሌክትሪክና የእሳት አደጋ ተጋላጭነታቸው በጣም በከፍተኛ ሁኔታ የነበረ ነው። ይህም ብቻ አይደለም፣ እነዚህ ወንዞቻችንን በአብዛኛው ለብክለት የተጋለጡ ናቸው። ሰዎች ለወንዝ ቀረብ ብለው በኖሩ ቁጥር ዴፊኒትሊ ከየቤታቸው የመነጨው ቆሻሻ ወደ ወንዞቹ በቀላሉ የመግባት ፖሲቢሊቲው በጣም ከፍተኛ ነው። ወደ ወንዞቹ መግባታቸው ብቻ አይደለም፣ የሚገባው ደረቅ ቆሻሻን በተመሳሳይ መልኩ ሄዶ በአንዳንድ ቦታዎች ላይ ጎርፍ ማቋረጫ መስመሮችን፣ የጎርፍ መፋሰሻ መስመሮችን የሚዘጋበትና ለተጨማሪ አደጋ ተጋላጭነት ሁኔታቸውን የሚጨምርበት ሁኔታ ጭምር የቀየረ ስራ ነው። ከዚህም ባለፈ እንግዲህ እነዚህ ስራዎች በመሰራታቸው ምክንያት የወንዝ ዳርቻዎቻችን ተጠብቀዋል። በፊት
ጎርፍ ሄዶ ቀጥታ ወደ ወንዞች ነበር የሚገባ የነበረው። በቂ የሆነ የውሃ ስርገት መጠን ያልነበረበት ሁኔታ ነው ያለው። ይህን ችግር በዘላቂነት ለመፍታት በወንዝ ዳርቻዎቻችን ሚኒመም 30 ሜትር ከዛም ባለፉ ቦታዎች ላይ ከፍተኛ የሆነ የግሪን ከቨሬጅ የዛፍ የመትከል ስራ ለኔ ጎርፍ መፋሰሻና የተለያዩ ፍሳሾችን የመቀበያ መሰረተ ልማቶች በመገንባታቸው ምክንያት ወደ ወንዞቻችን የሚገባውን ፍሳሽ የመቀነስ ውሃ የስርገት መጠኑን የመጨመር ያልተገባ ቆሻሻ ወደ ወንዞቻችን የሚፈሰውን የመከላከል ስራ የተሰራበትና በዘላቂነታችን ከተማችን ኢንቫይሮንሜንታሊ ሬዚሊየንት እንድትሆን ወንዞቻችንን ከብክለት የምንከላከልበትን ስራ በዘላቂነትም ደግሞ የጎርፍ ተጋላጭነትን የቀነስንበት በዛ አካባቢ ክረምት በመጣ ቁጥር በስጋት የሚኖሩ ዜጎቻችንም ጭምር ከዚህ ስጋት በዘላቂነት ያላቀቅንበትና ጀርባችንን ሰጥተናቸው የነበሩ ወንዞቻችንን መታደግ የቻልንበትና ከአደጋ ስጋት ቀጠና ወጥተው ሰዎች የሚዝናኑባቸው ወክ የሚያደርጉባቸው የተለያየ የልማት እንቅስቃሴዎችንም አትራክት ያደረገበት ሁኔታ እንደተፈጠረ ማየት ይቻላል። መልካም እንግዲህ እንደሚታወቀው አሁን ክረምቱ እየተቃረበ ነውና መደበኛው የክረምት ወቅት ሊገባ ጥቂት ጊዜያትን የቀሩት በመሆኑም ከተማችን ስጋቱን ለመቀነስ እየተደረጉ ያሉ ስራዎች አሉ። ነገር ግን ስጋት ከተከሰተ ለሚያጋጥም አደጋ ምላሽ ለመስጠት መዲናችን ምን እየሰራች ነው? እንግዲህ መጀመሪያው የሚሆነው እንግዲህ ስጋቱን የማቃለል ስራ ነው። የት ጋር ነው ስጋት ያለባቸው ቦታዎች የሚለውን ፕሮፐርሊ ማፕ አድርገን እነዚህን አድሬስ የማድረግ ስራ ሰርተናል። በአብዛኛው አዲስ አበባ ውስጥ ያለው የጎርፍ መሰረተ ልማት መዘጋት ችግር ነው በብዛት ለጎርፍ የሚያጋልጠን ወንዝ ዳርቻ ላይ ከሚኖሩት ባሻገር ያለው ማለት ነው። ከዚህ አንፃር እንግዲህ አንዱ ሰርተናል ብለን የምናስበው ባላለፈው አንድ ወርም በካምፔን እየሰራን ያለ ነው የጎርፍ መፋሰሻ መስመሮቻችን የማጽዳት ስራ ነው እየሰራን ያለ ነው። ይሄ አንዱ ተጋላጭነትን ከመቀነስ አንፃር ኤግዚስቲንግ መሰረተ ልማቶቻችንን ሜንቴን ለማድረግ የሰራ ነው ስራ ያመጣው ለውጥ ነው። ከዚህ አንፃር እንግዲህ በቂ ዝግጅት ተደርጎ የአዲስ አበባ መንገዶች ባለስልጣን የተዘጉ ማንሆሎችን የመክፈት የተዘጉ የፍሳሽ መፋሰሻ መስመሮችን የመክፈት ስራ ተሰርቷል። በአዲስ አበባ ጽዳት አስተዳደር ኤጀንሲ በኩልም እንደዚህ በህብረተሰብ ተሳትፎም እንደዚህ በተመሳሳይ መልኩ በየሰፈሩ ያሉ የጎርፍ መፋሰሻ መስመሮችን የማጽዳት ስራ ተሰርቷል። እንግዲህ አደጋ ከተከሰተም ደግሞ በቂ ምላሽ መስጠት እንዲቻል የአደጋ ጊዜ ተሽከርካሪዎቻችን፣ የአደጋ ጊዜ ሰራተኞቻችን፣ የአደጋ ጊዜ መሰረተ ልማቶቻችን በሙሉ ሬዲ ሆነው በተጠንቀቅ እንዲጠብቁ የማድረግ ስራ ሰርተናል። በዋነኛነት ግን ኢሹ ተደርጎ መወሰድ ያለበት አደጋ ከደረሰ በኋላ ምላሽ መስጠት አይደለም። እሱ የመጨረሻው ላስት ሪዞርት አክሽን ነው። የመጀመሪያው መሆን ያለበት ተጋላጭነትን መቀነስ፣ ህዝቡ በቂ አዌርነስ እንዲኖረው ማድረግና አደጋ ከደረሰም ደግሞ የመጀመሪያው ምላሽ ሰጪ የሚሆነው በአካባቢ ያለው ማህበረሰብ ከመሆኑ ጋር ታይዞ በቂ ግንዛቤ ማስጨበጥ ስራ ሰርተናል። ከዚህ አንፃር ባይላርጅ ከዚህ በፊት የነበሩትን የአደጋ ስጋት ተጋላጭነቶችን በከፍተኛ ሁኔታ የቀነስንበት አይነት ሁኔታ ነው ያለው። በዚሁ እንግዲህ ለህብረተሰቡ የሚያስተላልፉት መልእክት ካለ የአካባቢ ላይ ቆሻሻዎችን ከማስወገድ አንፃር የፍሳሽ ማስወገጃ ቱቦዎችም እንዳይዘጉና አደጋ እንዳይከሰት እንግዲህ ሁላችን በምንኖርበት አካባቢ የአደጋ ስጋት ተጋላጭነትን ከመቀነስም አንፃር እንዲባባስም ከማድረግ አንፃር በየአካባቢ የሚኖረው ማህበረሰብ ከፍተኛ ሚና አለው። በዋነኛነት ለጎርፍ አደጋ የሚያጋልጠን ቅድም ሳነሳ እንደነበረው የጎርፍ መፋሰሻ መስመሮቻችን መዘጋት፣ የመንገድ ማቋረጫ መስመሮቻችን የመዘጋት ሁኔታ ነው። ይሄ ደግሞ የሚሆነው ከእያንዳንዳችን ቤት ወጥቶ በህገ ወጥ መንገድ ወደ እነዚህ መፋሰሻ መስመሮች የሚጣለው ደረቅ ቆሻሻ ነው። ይሄ እንዳይኖር የመከታተል የመቆጣጠር ባለቤት ሆኖ እነዚህን መሰረተ ልማቶች የማጽዳት ስራ በዋነኝነት ህዝቡ ኃላፊነት የሚወስድበት ነው። ከተከሰተም ደግሞ ቶሎ ብሎ በፍጥነት ሪፖርት ማድረግና ይሄንን ስራ የመስራት ስራ ከተሰራ በዋነኝነት ተጋላጭ ሁኔታውን የመቀነስ ስራ ሰርተናል። ግን ደግሞ በዘላቂነት ህብረተሰቡ ይሄን ኦን ማድረግ መቻል አለበት። ሁሉም የተገነቡ መሰረተ ልማቶች በእያንዳንዳችን በር ላይ በእያንዳንዳችን መኖሪያ አካባቢ በእያንዳንዳችን ድርጅት አካባቢ የተገነቡ ከመሆናቸው አንፃር ከመጠበቅ አንፃር እነዚህን ፕሮቴክት ከማድረግ አንፃር እንዳይበላሹ ከማድረግ አንፃር የህዝቡ ሚና ከፍተኛ ሁኔታ አስተዋጽኦ አለው ብለን ነው የምናምነውና ህዝቡ ከዚህ አንፃር እስካሁንም ድረስ ባለፉት አንድ ወራት ባደረግናቸው ንቅናቄዎች ያደረገውን አስተዋጽኦ በመቀጠል በቀጣይም እነዚህ መሰረተ ልማቶች እንዳይዘጉና ለአደጋ ተጋላጭ እንዳያደርጉን ከማድረግ አንፃር ሚናው የላቀ መሆኑን ተገንዝቦ ህዝቡ ከጎናችን እንዲቆምና አስተዋጽኦ እንዲያበረክት ነው መልእክት ማስተላለፍ ፈልጋለሁ። እንግዲህ በአዲስ አበባ ከተማ አስተዳደር በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ በእለቱ አጀንዳችን የጎርፍ አደጋ መከላከልና ምላሽ ላይ ለሰጡን ሰፊ ማብራሪያ ከልብ እናመሰግናለን። መልካም ጊዜ። እኔም በጣም አመሰግናለሁ።